ወቅታዊ ፕሮግራማችን በዛሬው ወቅታዊ ፕሮግራም ላይ እንግዳ ይዤ ቀርብ ያለው እንግዳ የማቀርብላችሁ ከግንባር ነው። የቀድሞው የመከላከያ ፈንጅ ማምከኛ መምሪያ ኃላፊ ኮሎኔል አበራ ዛን ነው። በዚህ ሰዓት ደግሞ የፋኖ ሰራዊት ከፍተኛ አመራር ነው። አሁን ከግንባር በስልክ መስመር ላይ ይገኛል። በወቅታዊ ጉዳዮች ዙሪያ አጭር ማብራሪያና ቃለ መጠይቅ ለማድረግ ፈቃደኛ ሆነ ስለመጣ አመሰግናለሁ ኮሎኔል። አመሰግናለሁ አቶ በለጠ ነኝ። መልካም እንግዲህ ጥያቄዎችን ጀምራለሁ። በአጠቃላይ አሁናዊ የፋኖ ወቅታዊ ወታደራዊ አቋም ላይ የተለያዩ አስተያየቶች እየመጡ ነው። ከብልጽግናም እንዲሁም ደግሞ ከፋኖ ደጋፊዎችም የሚነሱ የተለያዩ ጉዳዮች አሉ። በዚህ ላይ ማብራሪያና ማጥራት እንድታደርጉልን ነው በምጠይቀው በአድማጭ ተመልካቾች ስም። የመጀመሪያው ጥያቄ በዚህ ሰዓት የፋኖ ሰራዊት አጠቃላይ የወታደራዊ አቋም እና አቅም የውጊያ አቅም ምን ይመስላል? በአጠቃላይ ይህንን መግቢያ እናድርግ። እሺ፣ በጣም ጥሩ አመሰግናለሁ አቶ በለጠ። አሁን የተለያየ ስራዎችን እየሰራን ነው። አንደኛ የማጥራት ስራ እየሰራን ነው። ሁለተኛ የማደራጀት ስራዎችን እየሰራን ነው። ሶስተኛ ጠላት በተለያየ አቅጣጫ አሁን ቀን ሲመጣ ነበር። በፊት በቀን ጥሩ አድርገን በወታደራዊ አናገር ወይም በወታደራዊ ሳይንስ ጥሩ የሆነ ትምህርት እያስተማርን ስንልከው የነበረበት ወቅት ነበር። አሁን ጨረቃን መከታ አድርጎ በሌሊት እየተንቀሳቀሰ እኛ ወዳለንበት ቀጠና ላይ ይገባል። በዚህም እኛ አስፈላጊውን ወታደራዊ ዝግጅት አድርገን የጠላትን እንቅስቃሴ እየገታን ጠላትን እየመታን ጠላትን እየማረክን ጠላትን እየደመሰስን ያለንበት ሁኔታ ላይ ነው ያለን። አዎ ምንድነው በሌሊት እንቅስቃሴ ማድረግ ወደ እናንተ ቀጠናዎች ካሁን በፊት ተደፍረው የማያውቁ የቀጠናዎች ላይ በተለይ የፋኖ ይዞታዎች በሆኑ አካባቢዎች የመንግስት ኃይል ዘልቆ እስከ መግባትና እንግዲህ የሌሊት ዘመቻዎችን ጥቃቶችን እስከ መፈጸም ደርሷል። ይሄንን የተመለከቱ እንግዲህ አንዳንድ ታዛቢዎች ወታደራዊ አስተያየት ሰጪዎች የተለያዩ አስተያየቶችን እየሰነዘሩ ይገኛሉ። ይሄ ማለት በሽምቅ ውጊያ ውስጥ ምን ማለት ነው? እሺ፣ በጣም ጥሩ። በሽምቅ ውጊያ ሽምቅ ምን አለ መሰለ፣ ትሸምቃለህ፣ ጠላትን ትመታለህ፣ ተመልሰህ ትወጣለህ። ይሄ ነው ሽምቅና ጸረ ሽምቅ የሚባል አለ። ስለዚህ በዚህ አማካኝነት አሁን እኛ ምን እያደረግነው፣ ለምሳሌ እኛ ያለንበት ቦታ ላይ ቦታውን መግለጽ አያስፈልግም። 12 ሰዓት ሙሉ ተዋግተን ያችን ቀበሌ ላለመልቀቅ ከፍተኛ መስዋዕትነት አድርገን ጠላትን ደምስሰን ጠላትን ወስደን ካምፖ ድረስ አስገብተን የመጨረሻ የደመሰስንበት ሁኔታ ላይ ነው ያለ። አሁን ምን አደረገ? ከ16 ዓመት 17 ዓመት 18 ዓመት ልጆቹን ህፃናትን አጠቃላይ ይሄ በተባበሩት መንግስታትና በአፍሪካ ህብረት ይሄ ኮንቬንሽን አለ። ህፃናትን ከ18 ዓመት በታች ያሉ ልጆች ህፃናት ነው የሚባሉ። እነኚህን ያስገባ። እነኚህን ካስገባ በኋላ ምንድነው የሚያደርግ? ፊት ለፊት እየሮጡ ይመጣሉ። እኛን መታለን፣ ይወድቃል። ከኋላ ሆኖ በከዘራ እየመታ ነው ግባ የሚሏቸው። ይሄን እያደረጉ ነው። ስለዚህ እነሱን ስንመታ ምን ያደርጋል? በከባድ መሳሪያ ቤቶችን መደብደብ፣ ገበሬውን የገበሬ ማሳ መምታት፣ ያሉትን ህፃናት፣ አሮጊት፣ ሽማግሌ የጋማ ከብቶችን በከባድ መሳሪያ እየደበደበ እንትን ሲያደርግ የኛ ትልቁ ነገር አሁን ኮንቬንሽናል ውጊያ አይደለም። ስለዚህ ጎሬላ ፋይተሮች ነን። ስለዚህ መታ እያደረግን ቦታችን እየቀየርን ወደ ተለያየ አካባቢ ላይ መንቀሳቀስ ላይ ነው ያለን። ስለዚህ አሁን የምናገኘው ትክክለኛ ድል እያገኘን ነው። የጠላትን ግንባር እያስገፋን እኛ ወደፊት እየገሰገስን ያለንበት ሁኔታ ላይ ያለ። የሚመጣበት አንድነት ለምንድን ነው የሚለውን ነገር ሳያጠኑ ነው ዝም ብሎ መጥቶ የሚገባው። አሁን ያለው የነሱ የብልጽግና ወታደር መኪና ላይ የመኪና ቴፕ ፈቶ ይዞ የሚሄድ፣ ከተማ ውስጥ ገብቶ ሱቅ ውስጥ የህፃናት ልብስ ይዞ የሚሄድ፣ የሴት ልብስ ይዞ የሚሄድ፣ የተሰፋ የሴት ልብስ ቡቲክ ውስጥ ትንንሽ ቡቲኮች አሉ። የቀበሌ ትንንሽ ቀበሌዎች አሉ።
ይሄን የሚያደርግ ነው ያለው። ስነ ምግባር የሌለው ነው። ህዝብን የሚያማርር ነው። ህዝብ እንዲማረር ህዝብ እንደዚህ የሚያደርግ አሁን ሰሞኑን የሆነ ቦታ ላይ መጥቶ ግብር መቁረጥ አለብኝ አለ። ይሄን ነገር ሲያደርግ አንደኛ ህዝብ የጠየቀው መሰረተ ልማት አሟልታችሁላን ወይ ነው የመጀመሪያ። መንገድ፣ ጤና፣ ሕክምና፣ ቴሌ፣ መብራት፣ ውሃ የመሳሰለውን አድርጋችኋል ወይ ነው። ይሄን አላደረጋችሁም። በሁለተኛ ደረጃ ይሄን አካባቢ መቼ እያስተዳደራችሁት ነው? እያስተዳደራችሁት አይደለም። የሚያስተዳድርልን ፋኖ ነው። ሌባ የለም በእኛ ጋር። ከብቶች ውጭ ነው የሚያድሩ፣ ፍየል ውጭ ነው የሚያድር። እኛ እንደፈለግን ሆነን ሳንሳቀቅ ነው የምናድር። መሳሪያ ይዘን ለምሳሌ እንደፈለግን እንንቀሳቀሳለን። ብር ይዘን እንደፈለግን እንንቀሳቀሳለን። በፊት እንዲህ አይነት ነገር አልነበረም የሚሉበት ሁኔታ ላይ ነው ያለው ነው የምልህ። ይሄንን በተመለከተ መከራከሪያ ማቅረብ ይቻላል። ማለት መንግስት በሚቆጣጠራቸው አካባቢዎች የሚፈጸሙ በደሎች አሉ። ፋኖ በሚቆጣጠራቸው አካባቢዎች በህዝቡ ላይ የሚፈጸሙ በደሎች አሉ። አንዱ በአንዱ ሲያመካኝ ሌላው ራሱን ለማውጣት በዚህ ጉዳይ ላይ ፕሮፓጋንዳ ይሰራ ነው የሚውለው። ህዝቡ ግን ከፍተኛ በደል እየደረሰበት ነው። ለመሆኑ በዝርፊያ፣ በገታ፣ በተለያዩ ወንጀሎች የሚሳተፉ በፋኖ ስም በሚንቀሳቀሱ ላይ ምን እርምጃ ወስዳችኋል እናንተ? ይሄንን ማሳያ ማቅረብ ትችላላችሁ? በጣም ጥሩ። አሁን ምን አለ መሰለህ፣ አሁን ሰሞኑን ለምሳሌ እኔ ባለሁበት የተወሰኑ አባላት እጃቸውን ሰጥተዋል። እነኛ የሰጡ አካላት ወይም አባላት አንደኛ የሚዘርፉ የሚያግቱ፣ ይሄን የሚያወቅን አሁን ቅርብ ጊዜ ስልህ የተወሰኑትን በቁጥጥራችን ስር አድርገናል። በሁለተኛ ደረጃ የብልጽግናን የፖለቲካ ርዕዮተ ዓለም ተሸክመው ሰራዊት ለማፍረስ የገቡ፣ ሰራዊት እንዳይፈርስ የተለያየኛ የግንባታ ሁኔታዎችን እያከናወንን ነው። በዚህ አማካኝነት ይሄ ነገር ሲነቃባቸው ልክ ልንይዛቸው ስንል ግምገማ አድርገን ማታ ነው በሚቀጥለው ቀን ይሄ ግምገማ ይቀጥላል ሲባል ማታውን ተነጋግረው ከዚህ በፊትም ተናግረዋል። የብልጽግና እንትኖች ናቸው። 3 ሚሊዮን አመራርን የገደለ 5 ሚሊዮን ብር ይሰጣል ተብሏል። ከመጣችሁ ቤት እንሰጣችኋለን፣ ኮንዶሚኒየም ቤት፣ የተለያየ ነገር እናደርግላችኋለን፣ ለእናንተ ፕሮቴክሽን እናደርጋለን የሚል ነገር ቃል ገብተውላችሁ እንደዚህ መጀመሪያም ስለመጡ አንድ ቤተሰብ ያሉ ሰዎች ናቸው ተያይዘው የሄዱት። ማለት ከቤተሰብ አሁን ታላቅ የሆነ ሰው እንዲህ ልናደርግ ነው እንዲህ ነው። ገና መጀመሪያም ሲገቡ የዚህ አይነት ዓላማ ስላላቸው በዚህ አማካኝነት ሄደዋል። ይሄ ማለት ደግሞ እዚህ ላይ ኮሎኔል እናንተ አሁን እንዲህ አይነት መከራከሪያዎችን የምታቀርቡት ከሄዱ በኋላ እጅ ከሰጡ በኋላ ወትሮም እንደዚህ ናቸው፣ ድሮም ብልጽግና ልኳቸው ነው፣ ድሮም ዓላማ የላቸውም የሚለውን ጉዳይ የምታቀርቡት ለምክንያት ነው እንጂ ለምን መጀመሪያ የማጥራት ስራ አልሰራችሁም? ለምን ውስጣዊ አደረጃጀታችሁን ከእንደዚህ አይነት ውጫዊ ተልእኮ አልተከላከላችሁም? ሰርጎ ገቦችን አቅፋችሁ እየሄዳችሁ ከሆነ አውቃችሁት ከሆነ አሁንን ይህን ከመናገር ቀድማችሁ ለምን እርምጃ አልወሰዳችሁም? አሁን በምትሏቸው ብቻ ሳይሆን በሰላም ተደራድረን ገብተናል ብለው ለምሳሌ እንደናንተ አደረጃጀት የከፍተኛ አመራሮች ነን ያሉ ሰዎች የሰላም ድርድር አድርገን ገብተናል በአፍሪካ ህብረትና በኢጋድ በኩል ብለዋል። ይሄ እየታወቀ ከሆነ ለምን ቀድሞስ እርምጃ አልወሰዳችሁም? እሺ፣ በጣም ጥሩ አቶ በለጠ። አሁን ምን አለ መሰለህ፣ በቁጥጥራችን ስር ያደረግናችኋሉ ይህን ነገር ስላወቅን ስለተረዳን። በሁለተኛ ደረጃ አሁን የማጥራት ስራ እየሰራን ነው ብያለሁ። የማጥራት ስራ ስንሰራ ከኛ ሾልከው የገቡ አሉ። አዎ ገብተዋል ነው የምነግርህ፣ በጣት የሚቆጠሩ። ሌሎችን ግን በቁጥጥር አድርገን አሁን የማጥራትና የምርመራ ስራ እየሰራን ነው። ማነው ምንድነው ምናምን የሚለውን። ሁለተኛ ህግና መመሪያ አለን። አሁን እኛ ምን ያደረገ ምን ይሆናል የሚል። በመጀመሪያ ደረጃ ግን የኛ ትልቁ ነገር አመሰራረታችን እንደፋኖ የሚሆነው አንድ ሰው የሆነ ነገር ሲያደርግ ትመክራለህ፣ ትገጽታለህ፣ ማስጠንቀቂያ ትሰጣለህ። ከዛ በኋላ ወደ እርምጃ እንትን የሚባለው እነኝህን ሰዎች በተለያየ ጊዜ በግምገማ ዕለታዊ ግምገማ አለን፣ የዕለት ተዕለት ግምገማ አለ፣ የሳምንት ግምገማ አለን፣ የ15 የወር የ3 ወር ምናምን እያለ ነው የሚሄደው። በዚህ ግምገማ
አባላቱ የሚያነሱት ጥያቄ የተለያየ ነገር አለ። በዚህ አማካኝነት እስካሁን ድረስ እንትን እያደረግን የመጣን በቁጥጥር ስር እያዋልን ቅድም እንደነገርኩ የሚመከር ካለ የሚገሰጽ ካለ ቅጣት የሚሰጠው ካለ እየተደረገ ነው። አሁን እነኚህ ሄዱ የምል ሰዎች እኛ ይህን ነገር አድርገን በሚቀጥለው ቀን ግምገማው ይቀጥልና እዛ ላይ አባላቱ አስተያየት ሰጡ አንድ ነገር ለማድረግ ነው። ከዛ በፊት ግን በተለያየ ምክንያት የደረስንባቸውን በቁጥጥር ስር አድርገናል። ሳናደርግ ቀርተን አይደለም እንደዚህ የምልህ። በሁለተኛ ደረጃ ይሄ ሄደ የሚባል ትልልቅ አመራር ነው እንዲህ ነው የሚለው ገና መጀመሪያው ልንገር ከብልጽግና ጋር ተደራድሮ ከፋኖ ጋር የገባ ነው። በሁለተኛ ደረጃ ሄዶ የገባው እንደኔ ልንገር የኔ አመራር አይደለም፣ የፋኖ አመራር አይደለም። በሁለት ቢላ የሚበላ ነው። ያንን ገና መጀመሪያ ስላወቁበት ነው ከድርጅትም ያገለሉት ከማንኛውም እንቅስቃሴ እንትን ያደረጉት። ይሄን ነገር አድርገው ለመያዝ እንትን ሲባል ይሄን ነገር ስለሚያውቅ ነው ሄዶ ተደራድሮ ምን ብሎ ከክልል ተደራደረ። ከዛ በኋላም ተደረገ ይሄን አደረገ። ከኢጋድና ከአፍሪካ ህብረት ጋር እኮ ቆመው ተፈራረመም ተደረገ። ያ ምንድነው? ለፕሮፓጋንዳ ነው። ለኛ ምንም እንትን የሚል ነገር የለውም። አሁን አፍሪካ ህብረትና ኢጋድ መሳሳታቸውን በተለያየ ነገር አሁን እናንተ እየሰማችሁ ነው። ከኔ የበለጠ ኢንፎርሜሽን ይኖራል። ስለዚህ ያ ነገር ይኖራል። ነገር ግን እኛ ማድረግ የሚገባንም ማድረግ እያደረግን ነው። ሳናድርግ ቀርተን አይደለም ይሄ ነው እያልን የምንናገረው። ምንድን ነው እናንተን የመሰለ ልምድ ያላችሁ ሲኒየር የመከላከያ ኦፊሻል የነበራችሁ ሰዎች እናንተ ኦፊሰሮቹ ትልልቅ ማዕረግ ያላችሁ ሰዎች ልምድ ያላችሁ ገብታችሁ የፋኖን ትግል እያስተካከላችሁት አይደለም። የፋኖ ትግል አሁንም ገና አልተሰባሰበም። እናንተ ሚናችሁን መወጣት ያልቻላችሁት ለምንድን ነው? የእናንተ ስም እዛ ይነሳል። ብርጋዴር ጀነራል ተፈራ ማሞ ስም አለ። እንደዚህ አይነት ልምድ ያላቸው ሰዎች ገብተው የፋኖን ትግል በቶሎ ያላስተካከሉት ለምንድን ነው የሚለውን ምንድን ነው ወታደራዊ ግምገማችሁ በእናንተ ምንድን ነው ምክንያቱ? አሁን ስለ እኔ ልንገርህ። እኔ አሁን ለምሳሌ የነበርኩበትስ እቅድና ስትራቴጂክ ኃላፊ ነኝ። ጉዞም ለማድረግ ውጊያም ለማድረግ ስብሰባም ለማድረግ እኔ በማቀደው ነው የሚሄደው። ይሄ ይደረጋል። ነገር ግን አሁን አንድ ነገር ዝም ብለህ ተረዳ። ይሄ ፋኖ የምትለው ገንፍሎ የወጣ ነው። እንደ ወታደራዊ ስልጠና ሰልጥኖ አድርግ አታድርግ ይሄ ይሆናል የምትለውን የአመራር ኳሊቲነት ምናምን የሚል የተወሰነ ነገር ይቀረናል። ይሄን በስልጠናውን እያደረግን ነው። አሁን የምነግርህ የአቅም ግንባታ እያደረግን ነው። ሁለተኛ የማጥራት ስራ እያደረግን ነው የምልህ ይሄን ነገር የማደራጀት ስራ እየሰራን ነው። ሁለተኛ የውትድርና ሙያ ዛሬ ተነስተህ ነገ ጨረቃ ላይ አትደርስም። በሂደት ነው። በሂደት እየተስተካከለ ነው የሚሄደው። አሁን ጥሩ ፕሮግረሲቭ አለው። አመራሩም ምን እንደሚያደርግ፣ ተመሪው ምን እንደሚያደርግ፣ ሎጂስቲክስ ምን እንደሚያደርግ፣ አዛዥ ምን እንደሚያደርግ፣ ስልጠና ምን እንደሚያደርግ፣ ስትራቴጂክ እና ፕላኑ ምን እንደሚያደርግ፣ ሕክምናው ምን እንደሚያደርግ፣ መሐንዲሱ ምን እንደሚያደርግ፣ የከባድ መሳሪያ ሙያተኛው ምን እንደሚያደርግ፣ ዘመቻው ምን እንደሚያደርግ ይሄን ነገር አሁን ጥሩ አድርገን ህዝብ ማስተዳደርን ምን እየተደረገ ነው፣ እንዴት እየተደረገ ነው፣ እንዴት ተደራሽ እየሆነ ነው የሚለውን ነገር ቀስ በቀስ ከዜሮ ተነስተን አሁን ጥሩ ፕሮግረሲቭ ላይ ነው ያለን። ስለዚህ ይሄን እያደረግን ነው የምልህ። ባለፈው በነበረን ቃለ ምልልስ በሙያዬ ያገኘሁትን ዓለም አቀፍ በተለይ ከጦር መሳሪያ ማምረትና ቴክኖሎጂ ጋር በተያያዘ ሙያዬን እያካፈልኩ ነው፣ ስልጠናዎችን በሁሉም የፋኖ ቀጠናዎች እንዲዳረሱ አድርጋለሁ የሚል ንግግር ተናግረህ ነበር እና አሁን በዚህ ጉዳይ ላይ ምን የተለየ ነገር አለ? አሁን ሙያውን የሰለጠኑ ልጆች አሉ። ነገር ግን አሁን ዝም ብለህ ስታይ ማቴሪያሉን ማግኘት የተወሰነ መግባባት እንትን አለ። ኔጎሽዬሽን ማድረግ አለበት ከተለያየ ቦታዎች ከተለያየ ክፍሎች ጋር። ስለዚህ ይሄን እያደረግን ነው። አሁን በእጃችን ላይ ብዙ ነገር አለ የምናደርገው የምንለው ነገር ግን ይሄን ነገር በተለያየ ጊዜ ሰርተናል።
የሰለጠኑ የተቀመጡ ይህን ነገር ለማድረግ ብቃት ያላቸው በትክክል መስራት የሚችሉ አካላትን አፍርተናል፣ ፋኖች አፍርተናል። አሁን የምነግርህ ግን ያለውን ሁኔታ የፋኖን የማደራጀት፣ ሁለተኛ ውስጣችን የማጥራት፣ ሶስተኛ ፖለቲካዊ ሁኔታውን የማስተማር ሁኔታ ላይ ስላለን አሁን በተወሰነ ጊዜ ውስጥ ስለኛ ትሰማለህ፣ የምናደርገውን ነገር ትሰማለህ። ያኔ እንትን ታደርጋለህ። ሁለተኛ እርግጠኛውን የምነግርህ ብልጽግና የፈረሰ ነው። ፋኖ 100% እንደሚያሸንፍ እርግጠኛው እየነገርኩ ነው። አሁን እንግዲህ እሱኛው ያው አከራካሪ ነው። ብልጽግና እኔ እያሸነፍኩ ነው፣ የፋኖን አጠቃላይ ቆሞ የመዋጋት አቅምና አጠቃላይ ሎጂስቲክ፣ የዚህ ሰንሰለት፣ የመረጃ ምንጭ፣ የከተማ የሎጂስቲክ ምንጮችን አከርካሪ ሰብር ያለሁ እያለ ነው። እነ ጀነራል መሐመድ ተሰማ ይህንን ነው እየተናገሩ ያሉት። አሁን ፋኖ ስጋት አይሆንም እያሉ ነው እና አረጋ ከበደ የሚገኙት። እናንተ ደግሞ ፋኖ በቅርቡ ያሸንፋል ነው እያላችሁ ያላችሁት። ይሄ በወታደራዊ አስተያየት ነው ወይስ ደግሞ እንደ ህዝቡ መስማት ስላለበት ነው እየተናገራችሁ ያላችሁት? ምንድን ነው ማሳያው? ለዚህ ብልጫችሁ ምንድን ነው? አሁን ይሄ የምነግርህ ወታደራዊ ሳይንስና ጥበብን ተጠቅመን፣ ሁለተኛ ስለ ጠላት ታንጀብል የሆነ ኢንፎርሜሽን ገዘር አድርገን ያለው ሁኔታ፣ አንደኛ የመዋጋት አቅሙ ወታደሩ፣ ምክንያቱም ያለ ፍላጎት የገባ ነው። አሁን አብዛኛውን እኮ እኛ የማረክናቸው አለ። አሁን ሰሞኑን ስንማረክ የሆነ ነገር ሲቆስል እኔ ሲናገሩ ቤተሰቦቻቸውን እየጠሩ ነው እንትን የሚሉ በጣም ትንንሽ ልጆች ናቸው። በሶስተኛ ደረጃ ውስጡ ፖለቲካሊም የተበላሸ ነው ብልጽግና። ይሄን ነው የምነግርህ፣ በሌላ ነገር አይደለም። ሁለተኛ ፋኖ እንደዚህ ያደርጋል ያሸንፋል እንዲህ ስልህ ዋሽቼ አይደለም። አንደኛ ትክክለኛ ኦፊሰር ነኝ። ኦፊሰር አይዋሽም። ይሄን ስነግርህ ትልቅ መኮንን ነኝ እኔ። 20 ዓመት በኮሎኔልነት ነው የቆየሁት እኔ። ስለዚህ ትክክለኛውን ነገር ገምግሜ ትክክለኛውን ነገር አስቀምጬ ነው እንትን የማደርግ እንጂ ለህዝብ እንዲሰማልኝ እና ብልጽግና ተሸንፍ ያለው እንዲል ትፈልጋለህ እንዴ? ብልጽግና ተሸንፍ ያለው ካለ እኮ ምድረ የካቢኔ አባል እኮ አገር ውስጥ አይቀመጥም። የሚከዳበት በተለያየ ቦታ የሚሄድበት ነው ያለ። አሁን ትንሽ የተወሰነች ከተማ ብንይዝ እኮ የብልጽግና አመራር ሁሉን ነገር እየለቀቀ የሚሄድበት ሁኔታ ነው ያለው። ስለዚህ ብልጽግና ማለት የሚገባው ለደጋፊዎቹም ቲክቶከሮች፣ ዩቲዩበሮች የቀጠራቸው 79,000 ወደ 79,000 አለ። እንግዲህ ከኔ የበለጠ አንተ እንትኑ ይኖራል፣ ዳታው ይኖራል የቀጠራቸው። ስለዚህ እነሱ የሚያራግቡት ይሄን ነው፣ ሌላ ነገር የለውም። መንግስት ተሸነፍኩ ብሎ እንዲናገር እኛ እንትንላለን አንልም። በፓርላማ ላይ እንኳን ቀርቦ የሆነ ሪዞርት ሊመረቅ የሆነ ህብረ ብሔር ብሔረሰቦችን ግር ሊያደርግ እንኳ እንዲህ ነው የሚል ነው። እኔ በ19ኛው በ21ኛው ክፍለ ዘመን የፀጉር ቅማል እኔ ድሮ የቀረ ነው። አሁን የፀጉር ቅማል የሚታይበት ማንም የኢትዮጵያ ህብረተሰብ የለም። እንግዲህ እሱ ባደገበት ሁኔታ ያን ነገር ስለሚያውቅ ራሱ ላይም ስለነበር እንዲህ ብሎ የሚናገር አመራር ተሸነፍክ እንዲል ትፈልጋለህ ወይ? አይልም። ፕሮፓጋንዳ ነው በጣም ከሚገባው በላይ። እኔ መሬት ላይ ያለውን ተጨባጭ ሁኔታ ነው የምነግርህ። እንዴት አድርገን እንደምንመታው፣ እንዴት አድርገን ድል እንደምናገኝ፣ ሰራዊቱ እንዴት ሆኖ እንደሚገባ በትንሽ ነገር ብዙ መስዋዕትነት በጠላት ላይ እያስከፈልን ያለንበት ሁኔታ ነው ያለ ነው ይመለ። ጥሩ። እስኪ ስለ ቀጠናዊ እና ስለ ወታደራዊ አስተላለፎች ደግሞ ከሙያ አንጻር እናንሳ። አሁን በአጠቃላይ አገላለጽ የመንግስት ሰራዊት የመዋጋት አቅሙ በምን ደረጃ ይገለጻል? አሁን ያለው የመንግስት አቋም ምን አለ መሰለ፣ በየማሰልጠኛውን ከ80,000 እስከ 100,000 ያስወጣል በአንድ ዙር። ይህንም የሚያስወጣው ጦላይ፣ ብር ሸለቆ፣ ብላቴ እና ታጠቅ ሳይሆን ብር ሸለቆ፣ ጦላይ፣ ሁርሶና ደዴሳ እዚህ ጋር ነው እያወጣ ያለው። እዚህ ሲያስወጣ ቢያንስ 25 እና 20,000 ነው እያንዳንዱ ማሰልጠኛ እንትን የሚያደርገው። እነኚህ ልጆች ካስወጣ በኋላ አሁን በሰው ኃይል ሆ ብሎ ነው የሚመጡት። እኔ በጣም ይገርመኛል።
እየተመታ ከፊት ለፊት ያለው እየወደቀ ሁለተኛው ሆ ብሎ ነው የሚመጣ። እሱ ሲወርቅ ሶስተኛውን ያኛው ሶስተኛው ሲወርቅ በከዘራ እየተመቱ ግባ እየተባለ በግዳጅ የሚደረግበት ሁኔታ ነው ያለው። ከዛ በኋላ እኛ ምንድነው ፊት ለፊት ከመታን በኋላ ቆረጣ ግራና ቀኝ ወይም ከኋላ እንገባለን። ይሄን ስናደርግ እጅ የሚሰጠው በጣም ብዙ ነው። ስለዚህ የነሱ አቋም የሞተ ነው። የኛ ግን እውነቴን ነው የምነግርህ፣ ለማጥቃት፣ ለመከላከል፣ ደፈጣ ለማድረግ፣ የጠላትን ምሽግ ሄዶ ለመስበር ብዙ ነገሮችን እያደረግን ያለን እና ከፍተኛ የሆነ የኛ የተነሳሽነት የማጥቃት መንፈስ ነው ያለን ነው የምልህ። በብልጽግና አጠቃላይ እንግዲህ በቴክኖሎጂም ብልጫ አለኝ ነው የሚለው። እንኳን ከአገር ውስጥ ከጎረቤትም ከቀጠናውም ሀገራት እኔ ብልጫ አለኝ እያለ እንግዲህ ጠቅላይ ሚኒስትሩን በተደጋጋሚ ሲናገር፣ ፊልድ ማርሻል ብርሃኑ ጁላም በተደጋጋሚ ሲናገሩ፣ ሰሞኑን በመጽሐፍ ምርቃት ላይ የተገኙት የቀድሞ ጓደኛው የጀነራል ባጫ ደበሌን እንግዲህ የሽምቅ ውጊያ ስልት የሚል መጽሐፍም ጽፈዋል። ይህንን ጨምሮ እነሱ ብልጫ አለን እያሉ ነው የሚገኙት። ይሄ በትክክል ይገለጻል? በውትድርና ሳይንስ ምን አለ መሰለህ፣ ሪኩሪቲ ትሆናለህ፣ እዛ ካዴት ትገባለህ። በዚህ ስልጠና ላይ ሽምቅና ጸረ ሽምቅ የሚባል ትምህርት ትማራለህ። በተግባር ልምምድ ታደርጋለህ። በተጨባጭ ውጊያውን ታደርጋለህ። ሄደ አሁን ባጫ የሽምቅና የጸረ ሽምቅ ብሎ ያወጣው ባጫ እኮ በሰባዎቹ ዓመተ ምህረት ሻቢያ ማርካ ስንት ዓመት በእንትን ያኖረችው ነው። ስለ ሽምቅና ጸረ ሽምቅ የሚባለውን ተወው። ሌላ ሰው ከሌሎች ጽሁፎች የተወሰደ ወይም ሌላ ሚሊተሪ ሳይንስ የሚያውቁ ሰዎች እንትን ያደረጉት ነው። ሽምቅና ጸረ ሽምቅ ካወቁ ታዲያ ገና መጀመሪያ እኛ ሽምቅና ጸረ ሽምቅ ብለን ስንወጣ ጎሬላ ፋይተር ለምን ታዲያ አልደመሰሱንም? ይህን ሁሉ መሳሪያ ስንማርክ፣ ይህን ሁሉ የሰው ኃይል ስንማርክ፣ የተለያየ መስዋዕትነት በእነሱ ላይ ሲደርስ ለምን በዚህ አልተጠቀሙም? በዚህ የመጠቀም አቅም ችሎታ ስለሌላቸው ነው። ይሄም ማድረግ የምንችል እኛ ነን። ምክንያቱም ሳይንሳዊ በሆነ ዘዴ አንደኛ ቶፖግራፊ እናነባለን፣ የመሬት አቀማመጡ እናውቃለን። በሁለተኛ ደረጃ የአካባቢው ህብረተሰብ ወገናዊነቱ ለማን ነው የሚለውን እናደርጋለን። የጠላትን ይዞታ እናጠናለን። የጠላትን አቀማመጥ፣ የጠላትን የሰው ኃይል፣ የጠላትን የከባድ መሳሪያ አጥንተን ነው ይህን ነገር እያደረግን ያለን። እነሱ ግን የኛ ማድረግ ስለማይችሉ ነው። አንድ ክፍለ ብርጌድ አለች። 800 ጥቁር ክላሽ ከነሱ ነው የማረክን። ከጠላት ዲሽቃ፣ ሞርተር፣ አሁን አየር መቃወሚያ ሁሉ እየማረክን ነው። ስለዚህ ይሄ በእኛ ላይ እንጂ የመጽሐፍ ምረቃ ስነ ስርዓት ይሄ ምንድን ነው እንዲህ ተብሎ ጋጋታ ምናምን የሚደረገው ያው ለስም ለምንድን ነው ሰምቻለሁ ብርሃኑ ጁላ ያለውን። ስለዚህ እገሌ እንትን ጻፈ፣ እገሌ እንትን አለ፣ እገሌ እንትን አለ ለእኛ ምንም አይደለም። ፕሮፓጋንዳ ነው። ሰራዊቱን እንትን የማድረግ ነው። አሁን ሰሞኑን አንድ ነገር ልንገርህ፣ ብርሃኑ ጁላ ጄኔራልና የተወሰኑ ኮሎኔሎችን ሰብስቦ ነበር። ሰብስቦ እዚህ መረጃ የምትሰጧላችሁ፣ እንደዚህ የምታደርጉ እናንተ እንደዚህ ነው፣ አሁን በቅርብ ጊዜ እናጋልጣችኋለን፣ እንደዚህ እንላለን፣ ለምን እንደ ኮሎኔል አበራ ሄዳችሁ አትዋጉንም ያለ። እንግዲህ ከአንድ ፊልድ ማርሻል ከሚባል እንዲህ አይነት አማርኛ ስትሰማ ምንድን ነው የምትለው? ሁለተኛ እየወደቀ ያለ ነው። መናገርም የማይችሉበት ደረጃ ላይ ነው ያሉት። በቃ ፈራርሷል። እኔ እውነቴን የምነግር ይሄ ነው። ባለፈው አጽሙ ብቻ ነው የቀረ ብያለሁ። አሁንም አጽሙ ብቻ ነው የቀረ። አሁን ቅርብ ጊዜ ደግሞ ጠብቀን እኛን ብዬ ነው ይህን ነገር የምነግርህ። እናንተ አሁን ይህንን እያላችሁ ነው የምትገኙት። ጠብቁን ስላላችሁ ቀጠሮ ትሰጣላችሁ። ሁልጊዜ ህዝብ መስማት የሚፈልገውን ተናግራችሁ ከሚዲያ ትወጣላችሁ። የፋኖ የሰራዊት አመራሮች ወደ ሚዲያ ስትወጡ በተደጋጋሚ ከአድማጭ ተመልካች የሚመጣ አስተያየት ነው። መሬት ላይ አንድ አይሆኑም፣ አንድ ያልሆነ ኃይል ደግሞ አያሸንፍም። ለመሆኑ ቅድም መግቢያ ላይ አንድ ጥያቄ አንስቻለሁ። እናንተ ትልልቆቹ ወታደራዊ ልምድ ያላችሁ ሰዎች ፋኖን አንድ ለማድረግ ምን ሰራችሁ? እስኪ ስለ አንድነት ምን ሰራችሁ? ይህንን እስኪ ለአድማጭ ተመልካቾች ያብራሩልኝ። እሺ፣ በጣም አመሰግናለሁ። የምነግር ነገር አንደኛ እኔ ተናግሬ እንደዚህ ያልሆነበት ነገር የለም።
አሁን ባለፈው ለምሳሌ ኮራባስ የሚባል አካባቢ ጠብቁን የሆነ ነገር እናደርጋለን አለን። 18 ከኮሎኔል እስከ 100 አለቃ ድረስ እኔ ባዘጋጀሁት ነገር ያው እስከ ወዲያኛው ድረስ ሸኝተናቸዋል። ጠብቁን ብለን በ5 ቀን በ4 ቀን ውስጥ ነው ያንን ያደረግን። የሚሆን ነገር ነው የምናገረው። እዚህ ቦታ ላይ ይደረጋል እንደዚህ ይሄ እንትን ነው፣ ወታደራዊ ሚስጥር ነው። ሚስጥሮችን ታውቃለህ፣ በ3 ደረጃ ይከፈላሉ በሚሊተሪ። ስለዚህ ያን ነገር አንናገርም፣ ያን ነገር አሳልፈን እንትን አንሰጥም። ይሄ ነው። ስለ አንድነት በተመለከተ በጣም የሚገርምህ እንፍራንዝ ነበርኩ እኔ። ሌሎች የዛ አመራሮችም እነ ደረጀ በላይ እነ ሰለሞን አጠና እዛ ነበርን። ለአንድነት ሲባል ከዛ ተነስተን ሳሊያ የሚባል የአፄ ቴዎድሮስ የትውልድ ሀገር ለመድረስ 12 ቀን በእግር ነው። ተራራው ተራራ እንዳይመስልህ፣ ሸለቆ ሸለቆ እንዳይመስልህ፣ ወንዝ ወንዝ እንዳይመስልህ፣ ልብሳችን እያወለቅን የሚዋኝ ይዋኛል፣ የሚያሻግሩ አካላት እንዲያሻግሩ እያደረግን ነው። መሸጋገሪያ ድልድይ እንኳን የሌለበት። ስለዚህ ከፍተኛ የሆነ ተራራ ወጠን ነው። በጣም አስጨናቂ፣ በጣም አስቸጋሪ የሆነ ቦታ ላይ ያንን አድርገን ነው ለሰላም ስንል በእግራችን ሳይሆን በእጃችን ድረስ ሄደናል። እዛ ድረስ ሄደን በወታደራዊ ነገሮች እንድንስማማ የተለያየ ጥረት አድርገን መጨረሻ ላይ በሱ ላይ የመስማማት ሁኔታዎች ላይ አሉ። ጎንደር አንድ ከሆነ ሌሎቻችን አንድ ነው ይሆናሉ። ስለዚህ ጎንደርን ነው መጀመሪያ አንድ ማድረግ ያለብን። ጎንደር አንድ ከሆነ አማራ አንድ እንሆናለን። አማራ አንድ ከሆነ ጠላት አንድ ቀን እንዳይተነፍስ ማድረግ እንችላለን። አንድነት ኃይል ነው፣ አንድነት ጉልበት ነው፣ አንድነት ጥንካሬ ነው። ይህም ብለናል። ስለዚህ እስከዛ ድረስ ሄደናል እና በዛ ላይ ጥሩ የሆነ ነገር አለ ነው የምልህ። ስለዚህ በአንድነቱ ላይ እየሰራን ነው። አጠቃላይ አንድነቱ ላይ ያለው አጠቃላይ ሁኔታ ምን ይመስላል? ሰዎችም እሱን መስማት ይፈልጋሉ። አሁን 2 ድርጅት ነው ያለው፣ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት። እነዚህ ወደ አንድ ይመጣሉ የሚለው ጉዳይ ብዙዎቹ በጉጉት እየጠበቁት ያለ ጉዳይ ነው። በዚህ ጉዳይ ላይ ያላችሁ መረጃ ምንድን ነው? ሂደቱ ምን ላይ ደርሷል? ምናልባት አሁን አርበኛ ደረጀ በላይ ሲናገር በቀደም ዕለት ከአንተ ጋር ቃለመጠይቅ ሰምቻለሁ። ሁለተኛ አብረን እንግዲህ የተለያየ ነገሮችን ትንላለን። አሁን ያለው ድርጅት ለድርጅት ተገናኝተዋል። ድርጅት ለድርጅት ስምምነት አድርገዋል። አሁን የሚቀራቸው የተወሰነች ነገር አለች፣ አንድ ነገር ብቻ። ያችን አሁን ጨርሰው አሁን በቅርብ ጊዜ ውስጥ ብስራት ያሰማሉ። ስለዚህ እየጠበቅን ነው የምልህ። ጥሩ። እንደው የመከላከያ ውስጥ ያሉት በተለይ ከፍተኛ ኃላፊነት ላይ ያሉ ጓደኛ እንደዚሁ ደግሞ የቅርብ ሰዎች አሉ። እነዚህ አጠቃላይ ስለ ፋኖ ሰራዊት ግምገማ የሚያነሷቸው ጉዳዮች መረጃ አላችሁ? እንደው እንደ ጓደኛ አሁን ምን አለ መሰለህ፣ ለእኔ ለምሳሌ ላይ ያሉ ሰዎች አይደውሉልኝም። የኔ ኩያዎች ኮሎኔል ጄኔራሎች ማለት ናቸው። የሚደውሉት ከታች ያሉ የተለያየ ነገር ይደውሉልኛል። ነገር ግን አሁን ፍርሃት ላይ ናቸው። አሁን ቶሎ ለምን አትመጡም? ቶሎ አንድ ሁኑ። ስለዚህ የፈረሰ ነው ሁሉም ነገር፣ በመጠራጠር ላይ ያለ ነው። አሁን ባለፈው በፊት ነግሬያለሁ። መከላከያ ውስጥ ዋና መምሪያ የሚባል አጠቃላይ የተያዘ በአንድ ብሔር ነው። ሄደህ ስትገባ የምትሰማው የአንድ ብሔር ቋንቋ ነው። አማርኛ እንዲነገር አይፈለግም። በስብሰባ ላይ በግምገማ ላይ አማርኛ ተናጋሪ ከሆንክ ተሸማቀው ነው የሚወጡት። የግድ መውጫ ቀዳዳ ስላጡ ብቻ ነው። እና ብዙዎች ብዙ ነገር ይነግሩኛል፣ የተለያየ ነገር እናወራለን። አሁን የኛም መምጣት ነው እንትን የሚል እንጂ የሆነ ቦታ ላይ አሁን አንድ ሆነን አንድ የሆነ ነገር አድርገን ትልቅ ነገር ስንይዝ ሰራዊቱ እየፈረሰ ይገባል እኛ ጋር። እስኪ ቀጠናዊ ጉዳዮችን በዚሁ እናንሳ። አሁን ከኤርትራ ጋር ያለው አጠቃላይ ውጥረት አለ፣ ከህወሓት ጋር ያለው ውጥረት አለ። እንግዲህ ይህንን ለማድረግ አቅሟለኝ፣ በቀጠናው የወታደራዊ የበላይነት የቴክኖሎጂ የበላይነት አለኝ ይላል አብይ አህመድ። በዚህ በኩል አሁን ይህንን ሁሉ ጉዳይ በአንድ ጊዜ ማድረግ የሚያስችል አቅም አለው ወይ የሚለውን እስኪ በወታደራዊ አይን እንየው እስኪ። በጣም ጥሩ አቶ በለጠ። አሁን ምን አለ መሰለህ፣ ከአረብ ኤሚሬቶች፣ ከቻይና፣ ከእስራኤል፣ ከኢራን ድሮኖችን ገዝቷል። ስለዚህ የጦር መሳሪያን ብዙ የጦር መሳሪያዎችን ገዝቷል። ዘመናዊ መድፎች አሉ፣ ታንኮች አሉ። ነገር ግን መግዛት ምን ዋጋ አለው? ያንን የሚጠቀም የሰው ኃይል የለውም በጭራሽ። ስለዚህ ገዝቻለሁ፣ እንዲህ ብያለሁ። አሁን አጥፍቶ ጠፊ ጸሮ ድሮኖች ከቻይና አምጥቷል። የሚገጣጠመው ደብረ ዘይት ነው።
እየተገጣጠሙ ነው። ያንን ውጤታማ የሚያደርግ የሰው ኃይል አለ የለውም? ለምሳሌ ሰው ልኳል ወደ ቻይና ሰልጥነው የሚመጡ። ቱርክም ከዚህ በፊት የቱርክ ድሮኖችን የሚያንቀሳቅሱ ሙያተኞችን ኦፕሬተሮችን ልኳል። ሲቹዌሽን ሮሞ ነው እንትን የሚያደርጉትም ያንን የሚያደርግ የሰው ኃይል የለውም። አዎ ገዝቷል፣ የመጠቀም አቅም ግን የለውም። ስለዚህ ይህን ነገር አያደርግም። ሁለተኛ ኤርትራን እወራለሁ ብሏል። በጣም የሚገርም አንድ ነገር ልንገርህ። ከማንዳቡሬ ያለውን ስፓልት መንገድ እኔ ነኝ ያሰራሁት 100 ምናምን ኪሎ ሜትር። ቻይናዎች አሉ። ከቻይናዎች ጋር ሆኜ ይህን እያደረግኩ እየሄድኩ በየጊዜው መጨረሻ ላይ የአሰብና የኢትዮጵያ ቦርደር ላይ እዛ የኤርትራ ወታደሮች ጋር ተገናኝተን የተለያየ ነገር ሰጠናቸው። አሳ ከቀይ ባህር አምጥተው ሰጠውናል። ከአሰብ ይሄ ቦርደር ቅርብ እኮ ነው። ገመዱን ስታልፍ የኤርትራ ነው፣ ከገመዱ ወደዚህ የኢትዮጵያ ነው። አሁን ሬድዋን ሁሴን፣ ጌታቸው ረዳ ሄዱ ወደ አፋር እንትናዩ ምናሉ በስንት ኪሎ ሜትር ላይ ሆነ ነው የሚያይ? እስከ ደንበሩ እኮ የመጠጋት መብቱ የብልጽግና ነው። ነገር ግን እዛ አልሄደም፣ አላደረገም። በሁለተኛ ደረጃ ቢወር እስካሁን ለምን አልወረረም? ወሬ ብቻ ነው፣ አያደርጋትም። ምክንያቱም ኢሳያስ አፈወርቅ የታጠቀው ዘመናዊ መሳሪያ ከሱ የሚበልጥ አለ። ያ ነው። በሁለተኛ ደረጃ አሁን ቤንሻንጉል ጉሙዝ ለሱዳን አማጽያን መሬት ሰጥቷል። ስልጠና እያደረጉ ነው። ጌታቸው ጉዲና እንትን የሚያደርግ ነው። በአፋር በኩል የህዋትን የሚመታ ውዲያን ጥሩ የሚባል አንድ ጄኔራል አለ። የህዋት ነበር፣ አሁን ባንዳ ሆኖ ለብልጽግና የሚሰራ እሱ የዛ የብልጽግና ተላላኪ ሆኖ የትግራይን ቲፒኤልኤፍን ይመታል ተብሎ እንትን የሚያደርግ እዛ ማሰልጠኛ ምናምን አለው። አጠቃላይ በጀቱ አጠቃላይ ሁሉም አልባሳቱ ምናምኑ የስልጠናው ምናምን ብልጽግና የሚረዳው ነው። ይሄ ነው። የደቡብ ሱዳንን ልክ እንደዚህ ነው ያለው። ከኤርትራ ጋር አሁን በሱዳን በሁለቱ ሱዳን ጄኔራሎች ስንት ሽኩቻ ውስጥ ነው ያለ እና ምንም ነገር በቃ እየሄደ ከሶማሌ ጋር ያለውን ውዝግብ ታውቃለህ። የኢትዮጵያ ሰላም አስከባሪ ከዛ እንዲወጣ ተደረገ። 4,000 ምናምን ነበር አሚሶንና ነን አሚሶን የሚባል እኛ በነበርንበት ሰዓት። አሁን ያንን ለቀው እንዲወጡ የግብጽ ሰራዊት እንዲወጣ ተደረገ፣ እንዲገባ ተደረገ። የሌላም ስለዚህ በየቦታው እየሄደ ዓለም አቀፍ ተቀባይነትን አንደኛ ያጣበት ሁኔታ ነው ያለ በዲፕሎማሲ። በሁለተኛ በወታደራዊ እንትን የኢትዮጵያ ሰላም አስከባሪ ፒስ ኪፐርስ በጣም ተፈላጊ የነበረበትን ከአብዬ እንዲወጣ ተደረገ፣ ከሶማሌ እንዲወጣ ተደረገ። ከምንም ነገር ለሀገር ውስጥ ፍጆታ ሀገር ውስጥ ሲመጣም ከኛ ጋር ነው ውጊያ የሚያደርግ ከኦነግ ጋር የሚያደርገው ያው በሁለቱም በኩል እየሄደ የሚመታበት ሁኔታ ላይ ነው ያለው ነው የምልህ። ጥሩ እንደው የህወሓት ነገር ከተነሳ ህወሓትን የሚመታው ወደ አንጥሮ ከላይ አሁን በማን አገላለጽ ነው ባንዳ የሚባለው? ህወሓትን ስለከዳ ነው ወይስ ደግሞ ለብልጽግና ስላደረ ነው? ይህ አገላለጽ ያው ብዙ ጊዜ በተለያየ መንገድ ይገለጻል። እናንተ አሁን ለህወሓት ያላችሁ ምልከታ ምንድን ነው? አሁን ምን አለ መሰለህ፣ እኔ ከህወሓት ጋር ተባብሮ የሚሰራ ማንም የለም እንደኔ። ይህን ሁሉ ችግር የፈጠረ ህወሓት ነው። ምክንያቱም የዛሬ 50 ዓመት የቀረጸው ማኒፌስቶ እኛን በስልጣን ላይ ሊደራደረን የሚችል ተግዳሮታችን አማራን የሚል ነው። አማራን በተለያየ መልኩ ማድቀቅ አለብን። በኢኮኖሚ፣ በዲፕሎማሲ፣ በሁለተኛ ደረጃ በኢንፍራስትራክቸር በተለያየ ነገር አሁን የሚደረገው አማራ ጠልነትን ምናምን ያመጣ እንትን ነው ህወሓት ነው። ስለዚህ እኛ ያንን ተቃውመን ይወጣን ከህወሓት ጋር አይደለም። የምነግርህ ወዲ አንጥሮ የሚባለው ኮንተንጀንት ትምህርት ቤት እሱ ኃላፊ ሆኖ እኔ አስተባባሪ ሆኜ ሄጃለሁ። ኮንተንጀንት ትምህርት ቤት ነው ኩርሶ ለማደራጀት። እዛ በሚሄድበት ሰዓት ስለ ሰውየው ጸባይ አጠቃላይ ሁኔታውን አውቄያለሁ። አሁን እሱ የምነግርህ ከብልጽግና ጋር የሆነ ከህወሓት ጋር እንግዲህ መስራች ነው። ከህወሓት ጋር መስራች ሆኖ ከህወሓት ጋር ውጊያውን እንደዛ ሲያደርግ የነበር ከብልጽግና ጋር አሁን ወደዚህ መጥቶ እንትን ያደረገው ባንዳ ለትግራይ እንጂ ለእኛ አይደለም። ለእኛ ምንም አያደርግልንም፣ ምናችንም አይደለም። እኛ የራሳችን አቋም አለን፣ የራሳችን ማኒፌስቶ አለን፣ የራሳችን ፖለቲካዊ ሂደቶች አሉን። ስለዚህ ለራሳቸው እንጂ ለእኛ አይደለም። ጥሩ። በዚህ በኩል ከህወሓት ጋር እንሰራለን የሚሉ አንዳንድ የፋኖ መሪዎች ሚዲያ ላይ ሲወጡ ይናገራሉ።
ከህወሓት ጋርም ቢሆን እንሰራለን ይላሉ። በዚህ በኩል ደግሞ እናንተ ደግሞ ከህወሓት ጋር ምንም የምንሰራበት ምክንያት የለም ትላላችሁ። በዚህ በኩል አንድነትም ሲመጣ ወደፊት ፋኖ በአንድ እዝ ውስጥ ሲሆን ይሄ ምክንያት ሊሆን አይችልም። በዚህ ላይ ምን አይነት መስማማት ሊኖር ይችላል? በጣም ጥሩ። ይኸውልህ እንደኔ ነው የምነግርህ። ከህወሓት ጋር አብረህ ሰራ ማለት ወልቃይትን አሳልፈህ ሰጠ ማለት ነው። ወልቃይት ደግሞ ለአንድ ሀገር ሴንሲቲቭ ፓርት ከሚባል ክፍል አንዱ ሁመራ እና ወልቃይት ነው። ይሄን አሳልፈን አንሰጥም። የምነግርህ ይሄ ነው። ነገር ግን ምን አለ መሰለህ፣ ያንን ማነሳት ከሆንን ይሄን መንግስት ይሄን ብልጽግና ለመጣል ምናምን የሚል ከሆነ ፖለቲከኞች በዚህ ጋር ይደራደሩና የራሳቸውን አቋም የያዙ። እንደኔ ግን ከህወሓት ጋር ተደራድሬ ከህወሓት ጋር ሰራለሁ የሚል በጭራሽ የለም ነው የምልህ። ጥሩ። ያው እንግዲህ ጥላት ማብዛት ይሆናል። ህወሓትም አብይ አህመድ ስጋቴ ነው ብሏል። እናንተም ያው አብይ አህመድ ጋር እየታገላችሁ ነው። ስለዚህ የጋራ ጥላት እስካላችሁ ድረስ ለምን አብራችሁ አሰሩም የሚሉ የተለያዩ ገፊ ምክንያቶች ከውጭም ይመጣሉ፣ ይደመጣሉ። ለዚህም ያው እንግዲህ ከላይ እንዳልኩት አብረን እንሰራለን እስከሚል የሚዲያ አቋም ድረስ ተግባራዊ እንቅስቃሴ ድረስ የተጀመሩ ነገሮች አሉ የሚባል ጉዳይም አለ። ስለዚህ ይሄ ወደፊት በአንድነታችሁ ላይ የሚኖረው እንቅፋት ምንድን ነው? ይኸውልህ ነገርኩህ እኮ አሁን ምን አለ መሰለህ፣ እኔ የምነግርህ ወልቃይትን አሳልፎ የሚሰጥ ወሎ ውስጥ ያለውን ነገር አሳልፎ የሚሰጥ የአማራን መሬት ካለ እኔ ፈቃደኛ አይደለሁም፣ አላደርገውም እያልኩ ነው። ነገር ግን እናቴን ያገባ ሁሉም አባቴ ነው የሚባል ከሆነ ወይንም የጠላት ወዳጅ ነው ከተባለ እነኚህ ነገሮች ስምምነት ወይም ኔጎሽዬሽን ስታደርግ እነኚህ ነገሮች ውጭ ሆኖ ለመዋጋት ከሆነ ታትስ ኦኬ፣ ችግር የለውም። በዚህ እንትን እንላለን፣ አሳልፈን እንሰጣለን የሚል ነገር ግን በጭራሽ አይታሰብም እያልኩ ነው። መልካም። ኮሎኔል አበራ ዛን ነው የቀድሞ የመከላከያ የፈንጅ ማምከኛ መምሪያ ኃላፊ፣ አሁን ደግሞ የፋኖ ሰራዊት ከፍተኛ አስተባባሪና መሪ። ለነበረን ቆይታ በእጅጉ አመሰግናለሁ። ምናልባት ቀረ የሚባል ነገር ካለ እድሉን መጠቀም ይቻላል። አሁን ምን አለ መሰለህ፣ እኔ ለሰራዊቱ ነው የማስተላልፈው። እየፈረሰ ያለ በስብሰባ ላይ ተሸማቃችሁ በማንነታችሁ አማርኛ እንዳትናገሩ የተለያየ ነገር እያደረጋችሁ ያላችሁ አማራ ተወላጆች ወይም የሌላ ብሔር ተወላጆች ወደ ፍርድ ሳትቀርቡ ወደ ተለያየ ጥያቄ ነገር ሳትቀርቡ በአስቸኳይ ወደኛ ተቀላቀሉ። እኛ ጋር ቦታ አለ፣ ኑ፣ ሁሉን ነገር ማድረግ እንችላለን የሚል የመጨረሻ ማሳሰቢያ። አመሰግናለሁ። በድጋሚ ኮሎኔል አበራ ዛን ነው እንግዲህ